ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሰኞ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በአብዛኛው የዝውውር ጉዳዮች ላይ ትኩረት ያደረገው የዛሬው ፕሮግራማችንን እንድታደምጡ በአክብሮት እንጋብዛለን። የጥር ተጫዋቾች የዝውውር መስኮት ሊጠናቀቁ በጣም ጥቂት ቀናቶች ብቻ ናቸው የሚቀሩትና በእነዚህ የጥር ተጫዋቾች የዝውውር መስኮት ቀጣይ ቀናት ምን ሊፈጸሙ ይችላሉ የሚሉትን ጉዳዮች እንመለከታለን። ትላንትና ምሽት በተወዳጁ የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ እና አርሰናል በተወዳጁ የእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ጨዋታቸውን አድርገው ማንቸስተር ዩናይትድ ከሜዳ ውጪ 3-2 በሆነ ውጤት አሸንፈው መምጣቱ የሚታወስ ነው። ከዚህ ጨዋታ ጋር አያይዘንም በፕሮግራማችን መጨረሻ አንዳንድ ጉዳዮችን እናነሳለን። ሰፋ ያሉ ጉዳዮችን የምናነሳው ከዝውውር ጉዳዮች ጋር አያይዘን ነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የተከበረ የአክብሮት ግብዣዬን ወደ እናንተም ለማድረስ እወዳለሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። የቀድሞው የሊቨርፑል አጥቂ ወደ መርሲሳይድ ሊመለስ ይችላል። ሃሪ ዊልሰን በኤቨርተን አይን ውስጥ እንደገባን የተነገረው የቀድሞው የሊቨርፑል አካዳሚ ውጤትና በአሁኑ ሰዓት በፉልሃም ድንቅ ብቃቱን እያሳየ የሚገኘው ዌልሳዊው ክንፍ ተጫዋች ሃሪ ዊልሰን ወደ መርሲሳይድ ተመልሶ ለኤቨርተን ሊፈርም እንደሚችል ተነግሯል። እንደ ዘገባዎች ከሆነ ኤቨርተን ተጫዋቹን ለማስፈረም ከሌሎች የፕሪሚየር ሊግ ክለቦች ጋር ፉክክር ውስጥ ገብቷል። ሃሪ ዊልሰን በሊቨርፑል ደጋፊዎች ዘንድ የሊቨርፑል ቶሬስ ተብሎ ቅጽል ስምም ተሰጥቶት ነበር። የሚሆነው በፊቱ ገጽታና በፀጉር አሰራሩ ከታዋቂው አጥቂ ፈርናንዶ ቶሬስ ጋር በመመሳሰሉ ነው። በ2025-26 የውድድር ዘመን ለፉልሃም በ21 ጨዋታዎችም 7 ጎሎችን በማስቆጠርና 4 ለጎል የሆኑ ኳሶችን በማመቻቸትም ድንቅ ብቃት ላይ ይገኛል። ተጫዋቹ ወደ ሰሜን እንግሊዝ ወደ ቤተሰቦቹ አካባቢ ለመመለስ ፍላጎት እንዳለው ተነግሯል። ከኤቨርተን በተጨማሪ ሊድስ ዩናይትድ፣ ኖቲንግሃም ፎረስት እና ሰንደርላንድም ተጫዋቹን ለማስፈረም ፍላጎት ያላቸው ክለቦች እንደሆኑ ነው የተነገረው። አስተን ቪላ በቅርቡ ከኤቨርተን ከተሸነፈ በኋላ ሽንፈቱ ከገጠመው በኋላ አሰልጣኝ ኡናይ ኤምሪ ቡድናቸው በዚህ ውድድር ዘመን ከመጀመሪያዎቹ 5 ውስጥ ለመግባት እንኳን ተፎካካሪ አይደለም የሚል አስገራሚ አስተያየትን ሰጥተዋል። ምንም እንኳን ክለቡ በደረጃ ሰንጠረዡ 3ኛ ደረጃ ላይ ቢገኝም ስፔናዊው አሰልጣኝ በቡድኑ የተጫዋቾች ጥልቀትና ጥራት ማነስ ግን መበሳጨታቸው ነው የሚነገረው። የቀድሞ ማንቸስተር ሲቲ አሰልጣኝ የነበረው ስቱዋርት ፒርስም ለቶክ ስፖርት ሲናገር የኡናይ ኤምሪ አስተያየት ከአስተን ቪላ ጋር ያላቸው ቆይታ ሊያበቃ እንደሚችል አመላካች ነው ሲልም ነው ፒርስ የሚናገረው። ቡድኑ አሁን ያለበት ደረጃ ከሚጠበቀው በላይ ቢሆንም ከተቀያሪ ወንበር አንጻር ግን ሲታይ እንደ አርሰናልና ማንቸስተር ሲቲ ያሉ ትልልቅ ቡድኖችን የመወዳደር አቅም የለውም። ይህም የሀብትና የጥራት እጥረት ኤምሪን ተስፋ ሊያስቆርጣቸውና ቡድኑን በዚህ በላይም ማሳደግ እንደማይችሉት እንዲሰማቸው ሊያደርግ ይችላል። ኡናይ ኤምሪ ያሳዩት ድንቅ ብቃት ሌሎች የአውሮፓ ታላላቅ ክለቦች አይናቸውን በእሳቸው ላይ እንዲጥሉም አድርጓል። ኡናይ ኤምሪን ማጣት ለአስተን ቪላ ትልቅ ጉዳት ነው። ይሁን እንጂ ክለቡ ከታላላቅ ክለቦች ጋር በቋሚነት ለመወዳደር የሚያስችል በቂ የገንዘብ አቅም የሌለው መሆኑ አሰልጣኙን ለመሳብ ለሚፈልጉ ክለቦችም በር ይከፍታል ተብሎ ነው የሚጠበቀው። ሌላኛው ባለፈው ማክሰኞ ምሽት በማንቸስተር ሲቲ በታሪኩ ዝቅተኛው የተባለውን የ3-1 ሽንፈት በኖርዌይ ክለብ ቦዶ ግሊምት አስተናግዶ እንደነበር እናስታውሳለን። የፔፕ ጓርዲዮላ ቡድን በኖርዌይ አስፒራም ስቴዲየም በተደረገው ጨዋታ በቀላሉ ይሸነፋል ተብሎ ባይጠበቅም ባልተጠበቀ ሁኔታ በውድድሩ አዲስ በሆነው ቡድን ሙሉ በሙሉ ተበልጦ ነው የወጣው። ይህ ውጤት ሲቲ በቻምፒየንስ ሊግ ያለውን ተስፋ አደጋ ላይ የጣለ ነው። ወደ ትውልድ ሀገሩ ኖርዌይ ተመልሶ ጨዋታውን ያደረገው ሃላንድ ደግሞ በጨዋታው በተከላካዮች ተይዞ በመዋሉ በጣም ተበሳጭቶ እንደነበር ይነገራል። ከጨዋታ በኋላ ለቲኤንቲ ስፖርትም በሰጠው ቀጥተኛ አስተያየትም እንዲህ ነው ያለው። ምንም መልስ የለኝም፣ ጎል ባለማስቆጠሬ ሙሉ ኃላፊነቱን እወስዳለሁ። ለእያንዳንዱ የማንቸስተር ሲቲ ደጋፊ በተለይም ወደ ኖርዌይ ተጉዘው ሲደግፉ ለነበሩ ደጋፊዎች በሙሉ ይቅርታ ጠይቃለሁ፣ ምክንያቱም መጨረሻው በጣም አሳፋሪ ነበር ሲልም ጭምር ነው የተናገረው። ይህ ሽንፈት የመጣው ማንቸስተር ሲቲ በከተማ ተቀናቃኙ ማንቸስተር ዩናይትድ ከተሸነፈ ከጥቂት ቀናት በኋላ ነው። ቡድኑ በተከታታይ ጨዋታዎች የመሃል ሜዳ ብልጫ እየተወሰደበት ይገኛል። ሃላንድም በተከታታይ 2 ጨዋታዎች ላይ ጎል ማስቆጠር አልቻለም።
ከዛም በፊት በነበሩ ጨዋታዎች ላይም በርከት ያሉ መርሃ ግብሮች ላይ ጎል ማስቆጠር አልቻለም እና አሰልጣኝ ፔፕ ጓርዲዮላ ቡድኑ ወደ ድል ጎዳና እንዲመለስም ትልቅ ስራ ይጠብቃቸዋል ተብሏል። እርግጥ ነው በዚህ ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ ባደረጉት መርሃ ግብር 2-0 በሆነ ውጤት ማሸነፋቸውን እናስታውሳለን ወልቭስን። ነገር ግን አሁንም ፔፕ ጓርዲዮላ በጣም በርከት ያሉ ስራዎች እንደሚጠብቁት ነው መረጃዎች የወጡት። ዌስትሃም ዩናይትድ የላሊጋውን ኮከብ ለማስፈረም ተቃርቧል። ዌስትሃም ዩናይትድ እና ቦርንመስ የሪያል ቤቲሱን የ19 ዓመት ድንቅ ወጣት ፓብሎ ጋርሲያን ለማስፈረም ከፍተኛ ፉክክር ውስጥ ገብተዋል። ሁለቱ ክለቦች የተጫዋቹን የ30 ሚሊዮን ዩሮ ወይም 26 ሚሊዮን ፓውንድ የውል ማፍረሻ ክፍያ ወይም ሪሊዝ ክሎዝን ለመክፈል ዝግጁ መሆናቸውን የተገለጸው ዌስትሃሞች ከሪያል ቤቲስ ጋር ረጅም ድርድር ውስጥ ከመግባት ይልቅ የውል ማፍረሻውን ከፍለው ተጫዋቹን ወዲያውኑ ወደ ቡድኑ መቀላቀልን ይፈልጋሉ። በአሁኑ ሰዓት በወራጅ ቀጠና ላይ የሚገኘው ዌስትሃም ዩናይትድ በአሰልጣኝ ኑሮ ኤስፕሬንቶ ሳንቶ መሪነትም ቡድኑን ለማጠናከር ጋርሲያን እንደ ዋና የማጥቃት ሞተርም ተመልክተውታል። ክለቡ ቀደም ብሎም ታቲ ካሊኖስን እና ፓብሎ ፊሊፔን እንዲሁ የተባሉ አጥቂዎችን ማስፈረሙ የሚታወስ ነው። በቀይ መስመር ተጫዋችነት የሚሰለፍና በግራ እግሩ ወደ ውስጥም እየቆረጠ በመግባት አደገኛ ኳሶችን የመምታት የሚችል ተጫዋችም እየፈለጉ ነው። በ2025ም የአውሮፓ ከ19 ዓመት በታች ዋንጫ ላይ ከፍተኛ ግብ አስቆጣሪ የነበረ ሲሆን በግማሽ ፍጻሜው ላይም ጀርመን ላይ 4 ጎሎችን አስቆጥሮ ዓለምን ማስደመሙ በርካቶቻችን የምናስታውሰው ነው። ይህ ተጫዋችና ይህንን ተጫዋች ለማምጣት ነው አሁን ሙከራዎችን እያደረጉ የሚገኙት። ቦርንመስ ኮከብ ተጫዋቹን አንቷን ሴሜኒዮን ለማንቸስተር ሲቲ በመሸጡ ምክንያት የእሱን ቦታ ለመተካትም ፓብሎ ጋርሲያን ትክክለኛ ምርጫው አድርገው ይመለከቱታልና ይህንንም ተጫዋች ለማስፈረም እንቅስቃሴ ከሚያደርጉ ክለቦች መካከል አንደኛው እንደሆነ እየተገለጸ ይገኛል ይህ ተጫዋችና ስለዚህም አሁንም ቢሆን ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች እየወጡ ነውና ተጫዋቹን ለማስፈረም ትልቅ ፉክክር ይኖራል ተብሎ ይታሰባል በዌስትሃም ዩናይትድ መካከልና ከዛ ውጪ ደግሞ በሌላኛው ክለብ በቦርንመዝ መካከል ትልቅ ፉክክር ሊደረግ እንደሚችል የሚያሳዩ መረጃዎችን እየተመለከትን ነው የምንገኘው። ሌላኛው የምናነሳው መረጃ የሚሆነው ደግሞ ቸልሲ የቦርንመዙን ተከላካይ ማርኮስ ሴንሲን ለማስፈረም እቅድ እንዳለው የሚያሳዩ መረጃዎች እየወጡ ነው። እንደ ቶክ ስፖርት ዘገባ ከሆነም ቸልሲ የተከላካይ ክፍሉን ለማጠናከር አሁንም በትልቁ እንቅስቃሴዎችን እያደረጉ ከሚገኙ ቡድኖች መካከል አንደኛው ነው እና ቸልሲ ይህንን የተከላካይ ቦታውን ወይም እጥረቱን ወይም ደግሞ የተከላካይ ስፍራውን ለማስተካከልም ማርኮስ ሴንሲን በዝርዝር ውስጥ አካቶታል። በአሰልጣኝ ሊያም ሮዝኒየር የሚመሩት ሰማያዎቹ ቼልሲዎች የተከላካይ ክፍላቸውን በአዲስ መልክ ለመገንባትም በጣም ትልቅ ጥረት ላይ እንደሚገኙ ጭምር የሚያሳዩ መረጃዎች በተደጋጋሚ እየወጡ እንደሚገኙ ነው ዘገባዎች የሚጠቁሙት። የ28 ዓመቱ አርጀንቲናዊ ተከላካይ ከቦርንመዝ ጋር ያለው ውልም በሰኔ 2026 ላይ የሚያበቃ ነው። ውሉን ካላራዘመ ደግሞ ቦርንመዝ ተጫዋቹን በነፃ ከሚያጣው ይልቅ አሁን ላይ ተጫዋቹን ገንዘብ አግኝቶ ቢለቀው የተሻለ አማራጭ ይሆንለታል ተብሎ እንደሚታሰብ የሚያሳዩ መረጃዎችን በስፋት እየሰማን እንገኛለን እና ያንን ያደርጋል ተብሎም ይታሰባል። ቸልሲ ቀዳሚው ኢላማው አድርጎት የነበረው የሬንሱ ጀረሚ ዣኳይ ዋጋው ከ64 ሚሊዮን ዩሮ በላይ ሊሆን ስለሚችል ሴንሲ እንደ ተመጣጣኝ ዋጋ ነው በርካቶች የሚያዩት። ቸልሲ ሴንሲን በመፈለግ ረገድ ብቻውን አይደለም። የአውሮፓ ታላላቅ ክለቦች የሆኑት ባርሴሎናና ዩቬንቱስም ተጫዋቹን ለማስፈረም ጥያቄ ቀርበዋል። ባርሴሎናዎች በተለይም ተጫዋቹን ኳስ ከአጥቂ ክፍል ጋር የማገናኘት ብቃቱን ሲያደንቁለት፣ ዩቬንቱስ ደግሞ በጣሊያን ሴሪ የነበረውን ልምድ ከግምት ውስጥ በማስገባት በሚቀጥለው የዝውውር መስኮት ምናልባት ይህንን ተጫዋች ለማምጣት ሙከራዎችን ያደርጋሉ ተብለው ከሚጠበቁ ቡድኖች መካከል አንደኛው እንደሆነ የሚያሳዩ መረጃዎች እየወጡ ነውና ቸልሲ ከሌሎች የአውሮፓ ታላላቅ ክለቦች ጋር ፉክክር አድርጎ ይህንን ተጫዋች ለማስፈረም ጥረት ያደርጋል ተብሎ እንደሚታሰብ የሚያሳዩ መረጃዎችን ነው እየተመለከተን አሁን ላይ የምንገኘው። አስተን ቪላ የክሪስታል ፓላሱን አጥቂ ለማስፈረም ጥረት እያደረገ ነው። አሰልጣኝ ኡናይ ኤምሪ ለኦሌ ዋትኪንስ ተጨማሪ ረዳት የሚሆን አጥቂ ፍለጋቸውን አጠናክረው ቀጥለዋል። በዚህም አስተን ቪላ የክሪስታል ፓላሱን ፈረንሳዊ አጥቂ ዣን ፊሊፕ ማቴታን ለማስፈረም ያላቸውን ፍላጎት በይፋ ማሳወቃቸውን ታማኙ ጋዜጠኛ ዳቪድ ኦርነስቲን ዘግቦታል። ክሪስታል ፓላስ አጥቂውን በ40 ሚሊዮን ዩሮ ለመሸጥም ፈቃደኛ መሆኑን የተነገረው ኡናይ ኤምሪ ዣን ፊሊፕ ማቴታ የሚፈልጉትን በጉልበቱ ኳስን መስርቶ በመጫወት ብቃቱና በፕሪሚየር ሊጉ ባለው ልምድ ምክንያት ነው። ክለቡ ታሚ አብርሃምን ጨምሮ ሌሎችም አማራጮችን ሊያጤን ወይም ደግሞ ሲያጠና ቢቆይም
ዣን ፊሊፕ ማቴታ በዚህ ወር በቀላሉ ሊገኝ የሚችል ተጫዋች ሆኖ ነው የተገኘው። ፓላሶች ዣን ፊሊፕ ማቴታን በመሸጥ የሚያገኙትን ገንዘብ የአስተን ቪላውን አጥቂ ኢቫን ጉሳንደስን ለማስፈረም ሊጠቀሙበት አስበዋል። የጣሊያኑ ክለብ ዩቬንቱስም ዣን ፊሊፕ ማቴታን የመፈለግ ዝንባሌ አሳይቶ የነበረ ቢሆንም ፓላስ የጠየቀውን የ40 ሚሊዮን ዩሮ ለመፈለግ ግን ፍቃደኛ እንዳልሆኑ ነው የተነገረው። እንደ ዴይሊ ሜል ዘገባ ከሆነ አርሰናል ለብራዚላዊው አጥቂ ጋብሪኤል ሄሱስ የሚቀርቡ ጥያቄዎችን ለመቀበል ዝግጁ ነው። የቀድሞ ክለቡ ፓልሜራስ ተጫዋቹን መልሶ ለመግዛት ከፍተኛ ፍላጎት አሳይቷል። ሆኖም ግን የ28 ዓመቱ አጥቂ እስከ ውድድር ዘመኑ መጨረሻ በሰሜን ለንደን የመቆየት ፍላጎት አለው። የሚኬል አርቴታ ስለ ብቃቱ በድጋሚ ለማሳመንም አንድ የመጨረሻ እድል ለመጠቀም በመፈለጉ ነው። ምንም እንኳን ስለ መልቀቁ ወሬዎች ቢናፈሱም ጋብሪኤል ሄሱስ አሁንም ለአርሰናል ጠቃሚ ተጫዋች መሆኑን እያሳየ ይገኛል። ባለፈውም አርሰናል ኢንተር ሚላንን 3-1 በሆነ ውጤት በሳንሲሮ ባሸነፈበት ጨዋታ 2 ወሳኝ ጎሎችን በማስቆጠር ብቃቱን አስመስክሯል። ይህ ብቃቱ በአንድ ወቅትም በአርቴታና በፔፕ ጓርዲዮላ ዘንድም ለምን ተመራጭ እንደነበር እያስታወሰ ነው። አሰልጣኝ ሚኬል አርቴታ በአሁኑ ሰዓት ስዊድናዊውን አጥቂ ቪክተር ዮኬሬሽን እንደ ዋነኛ አጥቂነት ቢመርጡትም የጋብሪኤል ሄሱስ የልምድ ብስለትና በብዙ ቦታዎች ላይ የመጫወት ችሎታ ለቡድናውንም አስፈላጊ ነው። በተለይም እንደ ካይ ሃቨርትስ ያሉ ተጫዋቾች ላይ የጉዳት ስጋት ባለበት በዚህ ሰዓት ጋብሪኤል ሄሱስ በክንፍም ሆነ በሁለተኛ አጥቂነት መጫወቱ ለቡድኑ ትልቅ አማራጭ ይሆናል ተብሎ እንደሚታሰብ መረጃው ይፋ ሆኗል። የሊቨርፑል አሰልጣኝ አርነ ስሎት ሙሐመድ ሳላህን ከአፍሪካ ዋንጫ ከተመለሰ በኋላ በቡድን ውስጥ ትልቅ ሚና እንደሚኖረው በግልጽ ተናግረዋል። ሳላህ ከውድድሩ በፊት የብቃት መቀነስ አሳይቶ የነበረ ቢሆንም ከአሰልጣኙ ጋር በይፋ ተጣልተውም እንደነበር የሚታወስ ነው። አሁን ላይ ግን ያለ መግባባት የተፈታ ይመስላል። አሰልጣኝ አርነ ስሎት ስለ ሳላህ የተናገሩትም በመመለሱ በጣም ደስተኛ ነኝ። እሱ በሌለበት ወቅትም በመከላከል ረገድ ጥሩ ነበረን። አሁን ደግሞ የጎል እድሎችን በደንብ መፍጠር ጀምረናል። የጎል እድሎች ሲፈጠሩ ደግሞ እንደ ሳላህ ያሉ ጎል አስቆጣሪዎች መኖራቸው ጠቃሚ ነው ሲልም ጭምር ነው የተናገረው። ለዚህም ክለቡ ከሱ በላይ ደግሞ ጎል ያስቆጠረ ተጫዋች በህይወት ያለው ሰው ኢያን ራሽ ብቻ ነው። ስለዚህም ኢያን ራሽ አሁን ላይ ማሳለፍ ስለማልችል ሳላህን ማግኘቴ ትልቅ እርዳታ ነው ሲልም ጭምር ነው በፈገግታ የተናገረው። በዚህ የውድድር ዘመን በፕሪሚየር ሊጉ ከ100 በላይ ደቂቃዎችን መጫወት የቻሉት 2 የክም ተጫዋቾች ሳላህና ኮዲ ጋክፖ ብቻ መሆናቸውን አሰልጣኙ ጠቅሰዋል። ምንም እንኳን ጀረሚ ፍሪምፖንግ እና ፍሎሪያን ቬርትስ በዚያ ቦታ ላይ መጫወት ቢችሉም ሳላህ ያለው ልምድና በቻምፒየንስ ሊግ ያስቆጠራቸው 45 ጎሎች ለቡድኑ አስፈላጊ መሆናቸውን ይገልጻል። ሊቨርፑል በሊጉ ውጤቱ እየቀዘቀዘ በመምጣቱ አሁን ላይ ትኩረቱ ሙሉ ለሙሉ ወደ ቻምፒየንስ ሊግ የሚያዞራል ተብሎ ነው በርካቶች በጉጉት የሚጠብቁት። የኔዘርላንዱ ግዙፍ ክለብ አያክስ አምስተርዳም ዩራጓዊውን የማንቸስተር ዩናይትድ አማካይ ማኑኤል ኡጋርቴን በውሰት ለመውሰድ ጥያቄ ማቅረቡ ተሰምቷል። ዩናይትድ ተጫዋቹን በ2024 ክረምት ላይ ከፓሪስ ሰን ዠርሜን ቢያስፈርመው በኦልትራፎርድ የጠበቀውን ያክል ውጤታማ መሆን ግን አልቻለም። እንደዛ አትሌቲክ ዘገባ ከሆነ ማንቸስተር ዩናይትድ እስካሁን የአያክስን ጥያቄ ውድቅ አድርጓል። ምክንያቱም ክለቡ አሁን ባለው ሁኔታ የተጫዋቾች እጥረት ስላለበት ኡጋርቴ እንደ አማራጭ ወይም ባካፕ ይፈልገዋል። በተለይም እድሜው እየገፋ የመጣው ካሴሜሮን ለመተካትም ኡጋርቴ በቡድን ውስጥ መቆየቱ ለጊዜውም ቢሆን አስፈላጊ እንደሆነ ይታመናል። ምንም እንኳን ዩናይትድ አሁን ላይ ቢከላከልም የ24 ዓመቱ ተጫዋች ግን በቋሚነት የመሰለፍ እድልን ለማግኘት ወደ አያክስ መሄድን ሊመርጥ ይችላል። ዩናይትድ ተጫዋቹን በጥር ወር በውሰት ከመስጠት ይልቅ በክረምት የዝውውር መስኮት በቋሚነት በመሸጥም የተከፈለበትን ገንዘብም ለመመለስ ሊያቅድ እንደሚችል ነው የተሰማው። ዩናይትድ ኡጋርቴን ለአያክስ አምስተርዳም ከመስጠት ይልቅ የሰንደርላንዱን ወጣት አማካይ ኖህ ሳዲቂን ለማግኘትም በልውውጥም ለመጠቀም እያሰበ መሆኑን የሚያሳዩ መረጃዎች በድጋሚም እየተጠቀሱ ነው። የሁሊያን አልቫሬዝ የወደፊት ቆይታ አጠራጣሪ ሆኗል። ባርሴሎና ተጫዋቹን እንደሚፈልገው ነው የተነገረው። በአሁኑ ሰዓት በአትሌቲኮ ማድሪድ የሚገኘው የ25 ዓመቱ አጥቂ ሁሊያን አልቫሬዝ የበርካታ ታላላቅ የአውሮፓ ክለቦችን ትኩረትም ስቧል። በተለይም ባርሴሎና ተጫዋቹን ለረጅም ጊዜ ሲከታተለው የቆየ ሲሆን እድሜው እየገፋ የመጣውን ሮበርት ሌቫንዶስኪን ለመተካትም እንደ ዋነኛ እቅድ ይዘውታል። ባርሴሎና ሁሊያን አልቫሬዝን ለማስፈረም ቢፈልግም ሂደቱ በጣም አስቸጋሪ እንደሚሆን ያውቃል። ምክንያቶቹም አትሌቲኮ ማድሪድ ለተጫዋቹ ከ80 እስከ 90 ሚሊዮን ዩሮ በላይ እንደሚጠይቅ ነው የሚጠበቀው። በተጨማሪም ዲየጎ ሲሞኔ ሁሊያን አልቫሬዝ የቡድኑ የረጅም ጊዜ ፕሮጀክት መሰረት አድርገው ስለሚመለከቱት ተጫዋቹ ራሱ መልቀቅ ካልፈለገ በስተቀር ሊሸጡት አይፈልጉም። ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር ካለው ጎል የማስቆጠር ብቃት በተጨማሪ እንደ 9 ቁጥር አጥቂ፣ ሁለተኛ አጥቂ ወይም ደግሞ በክንፍ ላይ መጫወት የሚችል
የሚችል ሁለገብ ተጫዋች መሆኑንም ያውቃሉ። የተጋጣሚ ተከላካዮችን በመጫን ፕሬሰር በማድረግ ረገድም ያለው ከፍተኛ ጉልበት ለዘመናዊ እግር ኳስም ተመራጭ ያደርገዋል ተብሎ ነው የሚጠበቀው። አርሰናል እና ቼልሲ ለ90 ሚሊዮን ዩሮ ዝውውር እየተፎካከሩ ነው። በአርዳ ጉለር ጉዳይ ላይ አርሰናል እና ቼልሲ የሪያል ማድሪዱን የ20 ዓመት አማካይ የሆነው አርዳ ጉለርን ለማስፈረም ምቹ አጋጣሚዎችን እየፈለጉ ነው። እንደ ዘገባዎች ከሆነ ሪያል ማድሪድ ተጫዋቹን በክረምት የዝውውር መስኮት ከ90 እስከ 100 ሚሊዮን ዩሮ በሚደርስ ዋጋ ለመሸጥም ሊገደድ ይችላል። አርሰናሎች የአርዳ ጉለርን ከጥቅምት 2024 ጀምሮ ሲከታተሉት ቆይተዋል። በተለይም ማርቲን ኦዴጋርድ እና ኤብሪቼ ኢዜ በዚህ የውድድር ዘመን ወጥ የሆነ ብቃትን ማሳየት ባለመቻላቸው አርዳ ጉለር ለአርሰናል አማካይ ክፍልም ትልቅ አቅም እንደሚሆን ነው የሚታመነው። ቸልሲም ወጣት ተሰጥኦዎችን የመሰብሰብ ፖሊሲያቸውን በመከተል ከተጫዋቹ ወኪሎች ጋር በተደጋጋሚ ግንኙነት አድርገዋል። ምንም እንኳን ሁለቱ የለንደን ከተማ ከፍተኛ ፍላጎትን ቢያሳዩም አርዳ ጉለር አሁን ባለው ሁኔታ ከሪያል ማድሪድ የመልቀቅ ፍላጎት እንደሌለው ነው የተነገረው። ይሁን እንጂ በቂ የመጫወቻ ጊዜ የማያገኝ ከሆነ በክረምት ሀሳቡን ሊቀይር እንደሚችልም ጭምር ነው የተገመተው። የሊቨርፑል የጥር ወር የዝውውር ጥያቄም በላይፕዚግ ውድቅ ተደርጓል። ሊቨርፑል አዲሱን የቡንደስሊጋ ኮከብ ያን ዲያማንዴን ለማስፈረም ቢፈልግም አረቤ ላይፕዚግ ግን ተጫዋቹን በጥር ወር እንደማይሸጥ በግልጽ አስታውቀዋል። የ19 ዓመቱ አይቮሪ ኮስታዊ የክንፍ ተጫዋች በዚህ የውድድር ዘመን በጀርመን ቡንደስሊጋ 6 ጎሎችንና 2 ለጎል የሆኑ ኳሶችን በማመቻቸት ድንቅ ብቃቱን እያሳየ ይገኛል። ላይፕዚግ ቁልፍ ተጫዋቹን በውድድር ዘመኑ አጋማሽ የመሸጥ ልምድ የለውም። የክለቡ ስፖርታዊ ዳይሬክተር ሩበን ሽሮደርም ተጫዋቹን እስከ ሰኔ ወር ድረስም ድርድር የሚያደርግበት ወይም ደግሞ ድርድር የሚደረግበት መሆኑ ተገልጿል። ክለቡ ተጫዋቹን ለመሸጥ የሚስማማው በክረምት የዝውውር መስኮት ብቻ እንደሆነም ተነግሯል። በሞሐመድ ሳላህ የወደፊት ቆይታ ላይ ጥርጣሬዎች በመኖራቸው ሊቨርፑል ዲያማንድን እንደ ተተኪ እያየው ነው። የሊቨርፑል ታዛቢዎች ወይም ስካውቶች ከውድድር ዘመኑ መጀመር ጀምሮ ከ12 ጊዜ በላይ ተጫዋቹን በቅርብ ተከታትለውታል። ይሁን እንጂ አርሰናል እና ማንቸስተር ዩናይትድም ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው የሚነገረው። የሴሪኤ መሪ ኢንተር ሚላን የአስተን ቪላውን ኮከብ ግብ ጠባቂ ፈልገዋል። የጣሊያን ሴሪኤ መሪ የሆነው ኢንተር ሚላን የአስተን ቪላውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ጥናት መጀመሩን የተሰማው ክለቡ ይህንን ያቀደው አሁን ያለው ግብ ጠባቂያቸው ያን ሶመር ኮንትራቱ በዚህ የውድድር ዘመን መጨረሻ ስለሚጠናቀቅ እሱን የሚተካ ልምድ ያለው ግብ ጠባቂ ለመፈለግ ነው። ማርቲኔዝ ባለፈው ክረምትም ወደ ማንቸስተር ዩናይትድ ለመዘዋወር ጥረት አድርጎ የነበረ ቢሆንም ዩናይትድ ወጣቱን ቤልጅማዊ ግብ ጠባቂ ሴኔ ላሜንስን በመምረጡ ሳይሳካ ቀርቷል። አስተን ቪላ በፋይናንሻል ፌር ፕሌይ ሕግ ምክንያትም አንዳንድ ተጫዋቾችን ለመሸጥ ሊገደድ ይችላል። በመሆኑም ጥሩ የገንዘብ አቅርቦት ከመጣም የ33 ዓመቱ ኤሚ ማርቲኔዝን ለመሸጥም ዝግጁ ሊሆኑ ይችላሉ። ኢንተር ሚላን ኤሚ ማርቲኔዝን የፈለገው ባለው ከፍተኛ ልምድ በመሪነት ብቃቱና ከአጥቂዎች ጋር ለሚያደርገው የፊት ለፊት ግንኙነት ወይም ዋን ቱ ዋን ነው። ባለው ድንቅ ችሎታ ሆነ ተጫዋቾች በታላቁ የአውሮፓ ክለብም የመጫወት ፍላጎት እንዳላቸው ይታወቃል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ከታዳጊው ኮከብ ቤተሰቦች ጋር ንግግር አድርጓል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የ16 ዓመቱን ጀርመናዊ አማካይ ኬኒትን ነው ይህንን ተጫዋች ለማስፈረምም ከተጫዋች ወኪሎች ጋርም ንቁ ንግግሮችን እያደረገ መሆኑን የተገለጸው ይህ ተጫዋች ለኸርታ በርሊን ዋናው ቡድን በሁሉም ውድድሮች 14 ጨዋታዎችን ያደረገ ሲሆን በአውሮፓ ውስጥም በእድሜ ክልሉ ካሉ በጣም ምርጥ ተጫዋቾች አንደኛው ተደርጎ ነው የሚቆጠረው። ይህ ተጫዋች በመከላከል አማካይ ላይ ወይም ዲፌንሲቭ ሚድፊልደር ቦታ ላይ የሚጫወት ሲሆን በሚከተሉት ባህሪያቱን በደንብ የሚታወቅ ነው። በሜዳ ላይ ያለው ከፍተኛ የአጨዋወት ንባብና ብልህነት፣ በጫና ውስጥ ሆኖ የመረጋጋትና ጨዋታን የማደራጀት ችሎታው፣ ከማራኪ ድሪብሊንግ ይልቅ በታክቲክ የታገዘ ውጤታማ አጨዋወቱ አርሰናል ይህንን ተጫዋች ለማስፈረም ከባየር ሚኒክ ጋር ከፍተኛ ፉክክር ውስጥም ገብቷል። እንደ ዘገባዎች ከሆነ አርሰናል ለታዳጊው ተጫዋችም ግልጽ የሆነ የእድገት መስመርንና በእንግሊዝ እግር ኳስ ውስጥም ትልቅ ኃላፊነትን የመውሰድ እድልም አቅርቦለታል። ተጫዋቹም የ14.5 ሚሊዮን ዩሮ ውል ማፍረሻ ወይም ሪሊዝ ክሎዝ ያለው ሲሆን ይህም ለ16 ዓመቱ ታዳጊ ከፍተኛ ዋጋ እንደሆነ ጭምር ነው የሚነገረው። ፋብሪዚዮ ሮማኖ እንደተናገረው ከሆነ ማንቸስተር ዩናይትድ ለሚፈልገው ተጫዋች ቦርንመዝን ሊቀላቀል ነው። ታላላቅ ክለቦች ሲከታተሉት የነበረው የ19 ዓመቱ ብራዚላዊ አጥቂ ራያን ማንቸስተር ዩናይትድ ሳይሆን ቦርንመዝን ለመቀላቀል ከስምምነት ላይ ደርሷል። ፋብሪዚዮ ሮማኖ ዝውውሩ መጠናቀቁንም የሚያበስርበት ታዋቂውንም ሂርዊጎ የሚል ቃሉንም ጭምር ተጠቅሟል። ተጫዋቹም ቦርንመዝን ተቀላቅሏል። ቦርንመዝ ተጫዋቹን ከቫስኮ ደጋማ ለማስፈረም 35 ሚሊዮን ዩሮ ለመክፈልም ተስማምቷል። ምንም እንኳን ቀደም ሲል የተጫዋቹ የውል ማፍረሻ 80 ሚሊዮን ዩሮ እንደሆነ ቢነገርም ቦርንመዝ በግማሽ ዋጋ ዝውውሩን አጠናቆታል።
ተጫዋቹ በዚህ ክረምት መጨረሻ ላይም የሕክምና ምርመራውን እንደሚያደርግ ነው የሚጠበቀው። ክለቡ ኮከብ አጥቂውን አንቷን ሴሜኒዮን ለማንቸስተር ሲቲ መሸጡን ተከትሎ ራያንን እንደ ተተኪ አምጥቶታል። ዩናይትድ በዚህ የውድድር ዘመን ቤንጃሚን ሼስኮንና ማቲያስ ኩኛህን የሚጠቀምባቸውን ያክል ብቃት ባለማሳየታቸው የወጣት ተሰጥኦ ማምጣታቸው እንደ ትልቅም ኪሳራ ሊሆን እንደሚችል ጭምር ነው እየተገለጸ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላቸው ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካተትንበት የዛሬ ፕሮግራማችንም ይህን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችን ለእናንተ ይድረሳችሁ። ፉአድ ባህሩ የዛሬውን ፕሮግራም ስመራ ቆየሁኝ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት